30 ሚሊዮን ብር የልጅነቴን ስጠኝ ሲለው በ18 ዓመቱ እግዚአብሔር 30 ሚሊዮን ብር ያስገባለት ሰው እንዳለ ታውቂያለሽ? አካውንቱ ላይ ግን ቻሌንጅ ልሰጥሽ ፈልጋለሁ። የምን ቻሌንጅ? ላስደምጥሽ እችላለሁ። ማስደምጥ ከፈቺ በቤትሽ መከብኪ መስማት ደግሞ እንትኔ ነው፣ ጸጋዬ ነው። አይ እኔ ዱባይ ውስጥ ብዙ ሰዎች ስላሉ እኔ አንቺ ልትነኪብኝ ስላልፈለኩ ነው። እኔ ያገናኘዋል። አንቺ ለከፈትሽ እኔ ለምን እነካለሁ? አይስ እንደነገበኝ ነው። በቃ ያለፈውን አይሆንልኝም የሚል ሰው ነው እዚያ ጋር መጣኝ። እግዚአብሔር ስሜት ኤምባሲ መጀመሪያ ሲሄድ ዱባይ ነው። ምን መሰለህ የኢትዮጵያ ፓስፖርት ይዘህ እዚያ ጋር አንሰጠህ ማለት እና ዲና ያደርጉኝ አሜሪካ ኤምባሲ ማለት የኢትዮጵያ ፓስፖርት ይዘህ ከዱባይ አንተ የዜግነት የዛ ሀገር ስለሆነ ከዚህ ሀገር መውሰድ አትችልም። አይ በቃ አሜሪካ አልነበረም ያለው ማለት ነው፣ ሌላ ሀገር ነው ብዬ ደግሞ ከስ ነው እዛው ነው የምትሄደው አለ። እዛው ነው የምትሄደው እና በጣም ተመቻችቼ ባለሁበት ሰዓት አሁን ነው ጊዜው ተባለ። አሁን ነው ጊዜው ይህ ተባለ። ሲሄድ ብዙ ሰው ሪጀክት የተደረገ ነበር ነው። ዛሬ እንኳን የሚሰጡ አይመስለኝም አሉ። እንግዲህ ፊንገር ፕሪንት ወስዷል። ሪጀክት ተደረግ ያለው ዛሬ የሚሰጡ አይመስለኝም ሲለኝ እኔ ተልኬ የመጣሁት አልኩ። ከየት ስሉኝ ከላይ ተልኮ የመጣው ማን ነው? በመጽሐፍ ቅዱስ ኢየሱስ ክርስቶስ ነው። ሳቁብኝ ምሳ ሰዓት ላይ ከምሳ ሰዓት በኋላ ሰው ደግሞ ከጠዋት የነበረው በሙሉ ዛሬ ነጭ ወረቀት ነው የወሰዱት አሉ። እኔ ተልኬ ነው የመጣሁት ማን ሲለኝ ከላይ አልኩና ገባሁ። አሁንም ማን ነው ከላይ ተልኮ የመጣው? ኦፍኮርስ ኢየሱስ ክርስቶስ። ይሄ ምን ጥያቄ አለው? ኦልሬዲ ፊንገር ፕሪንት ያላቸው ምንም የተቀየረ ነገር የለም። ባንክ ስቴትመንት ይዣልኩ ምንም ነገር ይዣልኩ ዝም ብዬ ነው ያልኩት። ሰጡኝ። ሪጀክት ያደረጉኝ ሴትዮ ጠራችኝ ማለት ቁጥሬን ስጠራው ብድግ ስል ልሳን ነው አንድ መቴ ላይ መጣ። ብድግ ስል ምን እያልኩ እንደሆነ አላውቅም። በእውነት ነው ብላችሁ ልሳን ታውቂያለሽ እንደሆነ ወንዶች የሚሉት ነገር ኦኬ። ልሳን ምን እንደሆነ ታውቂያለሽ? ልሳን ያለው አላውቅም፣ ግን ሲሉ በልሳን ተናገርን ብለው ሲሉ ሰማለው፣ ግን ምን እንደሆነ አላውቅም። እኔ ጴንጤ ነኝ እንደወሬ ሀላላ ሚሉት ማለት ነው። ግን በልሳን እየተናገርን ነው ብለው ሲሉ ሰማለው፣ ግን ምንድን ነው ብትይኝ አላውቅም። ብዙም ጥልቅ እውቀቱ ስለሌለኝ እኔም አላውቅም፣ ተናግሬ አላውቅም። ቴጄ ተሰጣት ልሳን እያወራሁ ነው እኔ ራሴ አላውቅም። እሷም አልጠየቀችኝም። የት ነው የምትሄደው አለች። ዩኤስኤ አልኳት። ከዛ ልሳን ነበር ምለው። እሷ ምንም አላለችኝ። ዩር ቪዛ አፕሩቭ አለች። ከዛ አሁን ዱባይ አንቺ አሜሪካ ኤምባሲ ሂጂና ከላይ ነው የተላኩት ብለሽ ገብተሽ ለምን ቪዛ ትወስጂ? ቻሌንጅ ግን ምናልባት የእምነቱን ጽናት ሊያሳዩ ፈልጎስ ቢሆን ብለሽ አላሰብሽ? አንዳንዴ እኮ ሰዎች በእግዚአብሔር ያለን እምነት የአሜሪካ እኮ ቪዛ ኢትስናቲንግ ለመድኃኒዓለም ምን ያውቀው? ኦኬ ከዱባይስ ታዲያ ተነጥቆ ነው አሜሪካ የገባው። እንዴት እንደገባ ያቅም። ታዲያ ለምን ቪዛ አስፈልገው? ተነጥቆ ማለት አሜሪካ እንዴት እንደገባ ያቅም። አሜሪካ ራሱን ሲያገኘው ነው ያወቀው። ላሰማሽ እሱንም እንቀጥልሽ ምትለውን የሰማሁት ማለት አፕሩቭ ስትለኝና ልሳኑ ሲቆም እኩል ነው። ይህ ሴኩሪቲዎች ሰጡ እንዲያሉ ያዋልኳቸው ስመጣ ቲኬት አልገዛው። አሜሪካ ለማምጣት እኔ 1 ብር አላወጣው። 1 ብር ራሱን ያመጣኝ ቲኬት ኢሜል ላይ የተላከልኝ ማን እንደሆነ አላውቅም። አፕሮቭ ምናምን የተላከል ቲኬት ናየው። ከዛ በኋላ ራሴን አሜሪካ ሜሪላንድ መቼ ባንዲራውን አይቼ አሜሪካ ነው። ከዛም በኋላ አሜሪካ ቪዛ እና ቲኬት አቃጥሏል ይህ ሰውዬ። የእምነቱ ጽናት ነው አሜሪካን ሀገር ተነጥቆ መምጣቱ። መቼ ተዋሻለች፣ ልጆቿን ተዋሻለች፣ ታለቃለች። ማስማት አልፈልግም። ኖ ላለቀልቅ ሳይሆን ትክክለኛ ስሜቴን ከጠየቅሽ ኦፍ ኮርስ ተጋኗል። ያ የተጋነነ ኦቨር የሆነ ነገር አለ። በጣም ይቻላል በዚህ ልክ
ብሎ ሰው እንደ ሰውኛ ስሜት ማለት ነው። ያው ስሰማ ነገሮችን ለማመጣጠን በእግዚአብሔር ያለውን እምነት ለማየት አንዳንድ ደግሞ የሰውኛም ስሜቶች ለማየት ሞክርኩ። ኦፍኮርስ ተጋኗል። ድብን ያለ የተጋነነ የወጣ ነገር አለ። ግን በእግዚአብሔር ማመኑ እኔ ለምሳሌ ብዬ አውቃለሁኝ። ምን በይኝ ልልቲ ተከስሼ ፍርድ ቤት ምናምን እዚህ ሀገር ሄጄ አውቃለሁ። ገባሽ? ይሄ ህግ ፊት ከመሄዴ በፊት በል መድኃኒዓለም ከቤቴ ቅደም ከኋላ የተከተለኝ ብዬ ነው ከቤቴ የምወጣው። ልክ እዛም ስደርስ የተቀመጠውን ሰው የምን ስልጣን አለክ በኔ ላይ? እኔ አይደለሁም መድኃኒዓለም ነው የሚያወራልኝ ዛሬ ብዬ አውርቼ ከጠበቅኩት በላይ ሆኖ ያሰብኩት ነገር ተገልብጦ ወጥቼ አውቃለሁ። ያ በእግዚአብሔር ያለኝ እምነት ነው። አንቺ ግን እስቲ አሁን እንድትሞክሪልኝ የምፈልገው ፊራውል ሲጸልይ ዱባይ መሬት አንቀጥቅጧል። ሲጸልይ እና መሬት አንቀጥቅጭልኝ እምነት ያለሽ ትመስያለሽ። የኔ እናት ያንቺ ፕላን እኔ ከኤመራት መንግስት ጋር አነካክተሽ ማለት ነው ዲፖርት ተደርጌ ዲፖርትሽ ያቺን አደ ደግሞ ከማሜ ጋር ልታነካክኝ ከአሜሪካ መንግስት ጋር ብነካከ ይሻለኛል። አልችለውም እሱ። ቆይ ላስተምርሽ ኖ አይደለማ ውዴ፣ እኛ እኮ እያወራን ያለ ያ ሲጸልይ መሬት ተንቀጠቀጠ። ወዴ አንቀጠቀጠ። እኔ እንኳን ትኩስ ሻይም አይቀዘቅዝልኝ ኃጢአቴ ብዛት። እኔ ገና ሲጀመር ጸሎት በተፈጥሮ ጸሎት ሲጀመር በአጋንንት ላይ ነው የሚጀምረው። ገና አፌ ሲከፈት በአጋንንት ላይ ነው የሚከፈተው እና ብዙ ነበር እየተጸለየልን እኔ ራሴ ላይ ልክ መጸለይ ሲጀምር መጋረጃ ይነድ ነበር እሳት ቤታቸው እየጸለየ መጋረጃ ተቃጠለ ቤቱ። እስቲ እንጸልይና እስቲ እናቃጥልስ። ስልሽ ግን ስለ ቴምር ማለት ነው ምን ታስቢያለሽ? ቴምር ላይ ስለሆነባት ነገር ግፍ ተሰርቶባታል ወይስ አያገባኝም ነው የምትይው አንቺ? ምንም አላስብም ለሁለቱ። You don't care less. You can say whatever you want. Currently, ለስለ ሴት ልጅ you don't care or አንቺ ፊራንም ማስቀየም አትፈልግም? ፊራን ትወጂዋለሽ? እኔም ወደዋለሁ። ፊራ ወንድሜ ነው። በነገርሽ እኔና ፊራ ሶስት ነገር ነው የሚያገናኘን። ወለጋ ነው ነው ፕሮቴስታንት ነው። ግን who is ፊራ? Getting anything out of him? ብታገኝ እኔ እኮ አንጉቺ አይደለም ልልቲ ለሚቴ ፋክቷን አይደል የምናወራው? እንደ ማንኛውም ሰው ሚዲያ ላይ ነው የማውቀው። የሚይዘኝ ይሉንታም ውለታም የለኝም። የእውነቱን ስነግርሽ ማለት ነው። እኔ እና እሱ ዱባይ መጥቶ እንኳን ተገናኝተን አናውቅም። ይሉንታም ውለታም አንድ አበባም አላውቅም እኔ ከሱ። ግን ፖይንቱ አይመለከተኝም። አይ ዊሽ ተነጋግረው ሰላም ቢፈጥሩ፣ አይ ዊሽ ነገሮችን በሰላም ቢፈቱ። ባይፈቱም ደግሞ እኔ ፊራም ላይ ጥላቻ የለኝም፣ እሷም ላይ ጥላቻ የለኝም። ሰላም ቢፈጥሩ ጉድላት ባይፈጥሩም it's none of my business። ምን አገባኝ? I have million things in my life ባዘር የሚያረጉ ምን አገባኝና ስለ ፊራና ስለ ተምርኬዝ ደግሞ ራሴን ላሳምን። ስታመም የኖርኩባቸው ሚሊዮን ነገሮች አሉ። ፊራ ኬር አርጎት ስለኔ አውርቶልኝ ያውቃል? ቴምር የኔ ነገር ባዘር አርጓት ተናግራልኝ ታውቃለች? አይመለከተኝም። ቢስማሙ ጉድላክ፣ ባይስማሙም ጉድላክ። ስለ ህንድ ሀገር ታውቂያለሽ? ብዙም አይደለም። ህንዱ ቢሊየነር ነው ወክሽ ሙኬሽ አምባኒ አላውቀውም ማለት ነው። ሙኬሽ አምባኒ ልጁ ሲያገባ ላምቦርጊኒ የ1 ሚሊዮን ዶላር መኪና ምናምን የተሰጠው እና ፊራውል ደግሞ ሙኬሽ አምባኒ ያለኔ አይሆንለትም ያለ በቃ ያለ ቆይ አንዴ አሁን የሙኬሽ አምባኒ ጓደኛ ገስት ሪኩዌስት እያደረገ ሄለን ሾጋ ይሆናል የሙኬሽ አምባኒ